ልብስ ቤተሰብ ሲያጥብና እራሴ ሳጥብ ወይኔ ራሴን ምን ሆናችኋል? የቤቱን ልብስ እያጠብን ነው አላየውም ለማለት ነው። ደግሞ እኔ የምለው ቆይ ልብሱ ምን እያደረግከው ነው? ምን ነው ከግማሽ በላይ እኮ የሚሆነው ያንተ ልብስ ነው። ጭራሽ በልብስ ነው የምትናፈጠው? እኔ እኮ ለምንድን ነው ልብሶቹ ነጭ ነጭ ያለባቸው እላለሁ። ደግሞ በቀን 3 ያረል እንደምቀይረው ምን እየሆነ ነው እንደዚህ የሚቆሽሸው? እንዳለ ልብሶቹ እኮ መንችከዋል። ቆይ የቀን ስራ ትሰራለህ? አረ ምንድን ነው እንዴ? ንፍጣም የሆነ ልጅ ነው ያለው። ወጣ ምን ነው ለምን ልብስ ቀየር? ስበላ ልብሴን ቀይራለሁ። ንፍጡን አብሮ እንዳይበረው ማለት ነው። ወይኔ ጉዴ! ጭራሽ አንተ ትንሽ እንኳን የኛ ጉልበት አያሳዝንም? ምንድነው ተነስቼ ከምታጠበው ታዲያ እዚሁ ብጠርበው ይሻል? በእውነት ጠግባሃል። ከዚህ በኋላ እንደው ራስህን ልብስ የምታጥበው ማኔ? አዎ አንተ ምን ያህል እንደምትደክም ታየዋለህ። አረ በእናታችሁ አንተ ልብስ አቀይርም እንዴ? ቆሸሸ እኮ። አረገማ እንጂ እንዴ መብት አይደል እንዴ? ደግሞ ገና አንድ ወር ነው የለበስኩት። እስቲ አሁን በእናታችሁ ምግብ አቅርቡና አጉርሱኝ። አንተ የማንን ጎፈሬ ታበጥራለህ? ራስህ አበላ። አረ ራሴ ከበለው ልብሴ ላይ አንጠባጠባለሁ። እናንተ እዛው ባላችሁበት እንዲህ ብዬ ጎርሳለሁ። ደግሞ እጄን ራሱ እያመመኝ ነው። ለምን? ቅድም ልብስ አጥቤ ነዋ። 2 ቲሸርት አይደል እንዲያጠብከው? አረ እባክሽ 2 ብርድ ልብስ በይው። ቆይ ደግሞ ለምንድን ነው ልብሱን ገልብጠህ የለበስከው? አይ ቤት ውስጥ በምግብ በአዋራ ምናምን እንዳይቆሽሽ ብዬ ነው። ስወጣ ገለብጠዋል። እንዲህ ከብደዋል። እኛማ እኮ ድካማችንን እንድታየው ብለን ነው እንጂ አስበን አይደለም። በቃ ከዚህ በኋላ እኛው እናጥብልሃለን። የምር? አዎ የምር? አዎ። የስ እንዴ? አሁን ይቀይር ተመስገን። እንዴ ምን ነው እንዴ? ችግር አለ እንዴ? ራሳችን ስናጥብና ሌላ ሰው ሲያጥብልና ያለውን ልዩነት አያችሁ እኮ ይገርማል። ጭራሽ ወንድሞቻችን ልብሳችሁን እጠቡ፣ እኛ መሮናል አናጥብ። እዛ ንፍጣችሁንም ምናችሁንም እየመጣችሁ እኛን አታስቸግሩ፣ እጠቡ።